የሩሲያ ፌዴሬሽን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የመንግስታቸውን ይፋዊ የስራ ጉብኝት ለመጀመር የያዙትን አይሮፕላን በቦሌ ዓለም አቀፍ አይሮፕላን ማረፊያ ሲያርፍ በምድር ላይ የረገጠው አንድ ዲፕሎማት ብቻ አልነበረም። ይልቁንም በምዕራባውያን ሀያላት ሀገራት የበላይነት ለዘመናት ተይዞ የቆየውን የአንድ ወገን የዓለም የፖለቲካ ስርዓት ለመገዳደር ሞስኮ የቀረጸችው አዲሱ ስትራቴጂካዊ ማዕበል ነው። የዛሬው የልዩ ጥንቅር ፕሮግራማችን ከኒውክሌር ኃይል አማራጭ እስከ አማራጭ የገንዘብ ኖት በሚል ርዕስ የሩሲያው የውጭ ጉዳይ ሚኒስትር አዲስ አበባ ለምን ተገኙ ብለን እንጠይቃለን። የዓለም ፖለቲካና የኢኮኖሚ ሚዛን በፍጥነት እየተቀየረ ባለበት በዚህ ወሳኝ ወቅት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአፍሪካ ጉብኝታቸውን ከአዲስ አበባ መጀመራቸው ምን ትልቅ ትርጉም አለው ብለን እናነሳለን። ይህ ጉብኝት ከተለመደው የዲፕሎማሲ ግንኙነት እጅግ የዘለለ ዓላማ ያነገበ ስለመሆኑ ይነሳል። የሩሲያ ፌዴሬሽን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ይፋዊ የስራ ጉብኝት ለማድረግ አዲስ አበባ መጥተው ነበር። ይህ ጉብኝት ሩሲያ ከአፍሪካ ጋር ያላትን ስትራቴጂካዊ ግንኙነት ለማጠናከር ያለመ ሲሆን በተለይ ደግሞ ኢትዮጵያ የብሪክስ ሙሉ አባል ከሆነች በኋላ የተደረገ በመሆኑ ምክንያት ደግሞ አዲስ ባለብዙ ጽንፍ ወይም መልታይ ፖላር የዓለም ስርዓት የመፍጠር ትልቅ ዓላማን የያዘ ነው ተብሎለታል። በውይይታቸውም ትልቅ ትኩረት ከሰጡባቸው ጉዳዮች አንዱ የኒውክሌር ኃይል ማመንጫ ግንባታ ስለመሆኑ ተነስቷል። ኢትዮጵያ እያስመዘገበች ያለውን ፈጣን የኢኮኖሚ እድገት ለማስቀጠል ደግሞ አስተማማኝ የኃይል አቅርቦት ወሳኝ ስለመሆኑም ተነስቷል። በዚህ መሰረት በሚቀጥሉት 10 ዓመታት ውስጥ በሩሲያ መንግስት ድጋፍ ግዙፍ የኒውክሌር ማመንጫ ጣቢያ ለመገንባት የተጀመረው ስምምነት ወደ ተግባር የሚያሸጋግር ጉብኝት ተደርጎም ተወስዷል። ይህ ታላቅ የቴክኖሎጂ ሽግግር ሀገራችን በቀጠናው የኃይል ሉዓላዊነቷን የሚያረጋግጥ ነው እየተባለ ነው ያለው። ከ1 ቢሊዮን በላይ ህዝብ ያላት አፍሪካ በተባበሩት መንግስታት የጸጥታው ምክር ቤት ውስጥ ቋሚ መቀመጫ እንኳን የላትም። ኢትዮጵያ ደግሞ ይህ አድሏዊ አሰራር እንዲቀየርና አህጉሪቱ ተገቢውን ውክልና እንድታገኝ የምታደርገውን ጠንካራ የዲፕሎማሲ ትግል ሩሲያ በብሪክስ እና በዓለም አቀፍ መድረኮች በሙሉ እንደምትደግፍ ማረጋገጧም ተነስቷል። ሌላኛው የሁለቱ ሀገራት የውይይት ማዕከል የዓለም አቀፍ የፋይናንስ ተቋማት ማሻሻያ እንደሆነም ተነስቷል። እንደ ዓለም ባንክና IMF ያሉ ተቋማት አሰራር የታዳጊ ሀገራትን እውነታ ያገናዘበ እንዲሆንም በጋራ እንደሚሰሩ ይታወቃል። በንግድ ልውውጥ ወቅት በሀገር ውስጥ ገንዘቦች ወይም ሎካል ከረንሲ መገበያየት ስለሚቻልበት መንገድ እንዲሁም የብሪክስን አዲስ ልማት ባንክ እንደ አማራጭ ስለመጠቀምም በስፋት ስለመምከራቸው ነው የወጡ መረጃዎች ያሳዩት። ኢትዮጵያ ያላትን የከርሰ ምድር ማዕድን ሀብት ወደ ተጨባጭ የኢኮኖሚ አቅም ለመቀየርም የሩሲያ ግዙፍ ኩባንያዎች በማዕድን ፍለጋና ልማትን በስፋት እንዲሰማሩ እንደሚደረግ ይጠበቃል። ይህ ትብብር የውጭ ኃይሎች ጣልቃ ሳይገቡ ኢትዮጵያ የኢኮኖሚ ገመናዋን ጠብቃ ስትራቴጂካዊ ሀብቷን በነጻነት እንድታለማም የሚያስችል ነው እየተባለ ያለው። ከአውሮፓውያኑ 1898 ጀምሮ የቆየው የሁለቱ ሀገራት ወዳጅነት ዛሬ ላይ በትምህርት፣ በንግድ፣ በቴክኖሎጂና ታይቶ ወደማይታወቅ ታሪካዊ ከፍታም ነው የተሸጋገረው። ታዲያ የሰርጌይ ላቭሮቭ የአዲስ አበባ ቆይታ የሚያሳየው ኢትዮጵያ በብሪክስ ውስጥ ያላትን ተሰሚነት በመጠቀም የአፍሪካን ድምፅ ለማጉላትና አዲሱን ፍትሃዊ የዓለም ስርዓት በጋራ ለመቅረጽ ዝግጁ መሆኗን ነው የሚሉ ነጥቦች በአጠቃላይ ይነሳሉ ከሰርጌይ ላቭሮቭ የኢትዮጵያ ቆይታ ጋር ተያይዞ። ታዲያ በዚሁ መሰረት ዛሬ የልዩ ጥንቅር ፕሮግራማችን የሩሲያው የውጭ ጉዳይ ሚኒስትር በአዲስ አበባ ለምን ተገኙ የሚለውን ቁልፍ ጉዳይ እየዳሰሰ ቆይታን ያደርጋል። አብራችሁን በመቆየት እንድትከታተሉን ደግሞ በአክብሮት እንጋብዛለን። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን ደግሞ በዩቲዩብ ገጻችን የኮሜንት መስጫው ላይ አስቀምጡልን። ተከታይ አጭር መሸጋገሪያ በኋላ ስንመለስ ዝርዝር ጉዳዮችን ይዘን ነው የሚሆነው። በድጋሜ መልካም ቆይታ። ሰርጌይ ላቭሮቭ የአፍሪካ አህጉር ጉዟቸውን መጀመሪያ አድርገው አዲስ አበባን መምረጣቸው ከተለመደው የዲፕሎማሲ ጨዋነት የስብሰባ ፕሮቶኮል ወይም የወዳጅነት ሰላምታ ልውውጥ እጅግ የራቀም ትልቅ ትርጉም ያለው ነው። ይህ ታሪካዊ ሂደት ሩሲያ ከአፍሪካ አህጉር ጋር ያላትን ሁለንተናዊ ስትራቴጂካዊ ግንኙነት በአዲስ መሰረት ላይ ለመገንባት ያላትን ቁርጠኝነት የሚያሳይ ከመሆኑም በላይ በተለይ በኢትዮጵያ የብሪክስ ጥምረት ሙሉ አባል ከንዑስ ስምምነት እስከ ሙሉ መብት ተጠቃሚነት ከሸጋገረችበት በኋላ የተደረገ በመሆኑ በዓለም አቀፍ ፖለቲካ ውስጥ ትልቅ ስፍራ የሚሰጠው ክስተት ሆኗል። አሁን ባለንበት ወቅት የዓለም የኢኮኖሚና የፖለቲካ ሚዛን ከመቼውም ጊዜ በላይ በፍጥነትና ባልተጠበቀ ሁኔታ እየተቀየረ ነው ያለው። ለ10 ዓመታት በዋሽንግተንና በአውሮፓ የውሳኔ ሰጭነት ማዕቀፍ ውስጥ ብቻ ሲሽከረከር የነበረው ዓለም አቀፉ ስርዓት ዛሬ ላይ አዲስ ባለብዙ ጽንፍ ወይም መልታይ ፖላር ወደሚባል መዋቅር እየተሸጋገረ መሆኑን የሚያሳዩ በርካታ ማሳያዎችን እየተመለከትን ያለ ነው። ሩሲያ ይህንን አዲስ የዓለም ኃይል አስተላለፍ ሂደት በግንባር ቀደምነት ከሚመሩ ሀገራት መካከል አንዷ ስትሆን አዲስ አበባ ደግሞ የኢፌድሪ መንግስት መቀመጫ ብቻ ሳትሆን የአፍሪካ ህብረት ዋና መስሪያ ቤት በመሆኗ
አህጉራዊ ተጽዕኖ ለመፍጠር የሚፈልግ ማንኛውም ዓለም አቀፍ ኃይል ቀዳሚው መዳረሻው እንድትሆን ያስገድዳታል። ሰርጌይ ላቭሮቭ ይህንን እውነታ ጠንቅቀው በመረዳታቸውም የምዕራባውያንን የዲፕሎማሲ ከበባ ለመስበርና አጋርነታቸውን ለማሳየት ጉዟቸውን ከአፍሪካ የፖለቲካ ልብ ትርታ መጀመርን መርጧል። የሩሲያ ውጭ ጉዳይ ሚኒስትር በዚህ ወሳኝ ወቅት በአዲስ አበባ መገኘት በራሱ ለምዕራባውያን ኃይሎች የሚላክ ግልጽና ጠንካራ የፖለቲካ መልእክት ነው። ሩሲያ ከዩክሬን ጋር እያደረገች ካለው መጠነ ሰፊ ጦርነትና ግጭት ማግስት ከአውሮፓና ከአሜሪካ የሚሰነዘርባትን ታይቶ የማይታወቅ የኢኮኖሚ ማዕቀብ፣ ውግዘትና የዲፕሎማሲ ማግለል ሙከራዎችን በተገቢ ስልት ለመቀልበስ ሰፊ እንቅስቃሴ እያደረገች ነው ያለችው። ይህ እንቅስቃሴ ደግሞ አፍሪካን እንደ ዋነኛ የዲፕሎማሲ መድረክና አጋርን አድርጎ የመረጠ ሲሆን ኢትዮጵያ ደግሞ በዚህ መዋቅር ውስጥ የታሪክ የክብርና የስነ ልቦናዊ መሪነት ቦታን ያላት ሆና እናገኛታለን። ኢትዮጵያ በሉዓላዊነቷ የማይደራደሩና የውጭ ኃይሎችን ጣልቃ ገብነት አጥብቀው በሚቃወሙ ህዝቦችና መሪዎች ሀገር በመሆኗ ሩሲያ አዲሱን የዓለም ስርዓት ለመቅረጽ በምታደርገው ትግል ውስጥ እንደ አስተማማኝና የማይናወጥ የፖለቲካ ምሰሶ ሆና እንመለከታታለን። ላቭሮቭ አዲስ አበባ በነበራቸው ቆይታ ከኢትዮጵያ ከፍተኛ የመንግስት ኃላፊዎች ጋር ከጠቅላይ ሚኒስትር አብይ አህመድ ጭምር ያደረጓቸው ስብሰባዎች በጥቃቅን ጉዳዮች ላይ ያተኮሩ አልነበሩም። ውይይቶቹ የሁለቱን ሀገራት የረዥም ጊዜ ግንኙነት ወደ ላቀ ታሪካዊ ከፍታ በማሸጋገር በታዳጊ ሀገራት ላይ የሚጫኑ ኢፍትሐዊ አሰራሮችን በጋራ ለመመከት የሚያስችል ስትራቴጂ ለመንደፍ ያለሙ ነበሩ። የኢትዮጵያ ብሪክስ አባልነት ሀገሪቱ በዓለም አቀፍ የኃይል አስተላለፍ ውስጥ ያላትን ተደራሽነትና ተሰሚነት በከፍተኛ ደረጃ የጨመረውም ሲሆን የሩሲያ ፍላጎት ደግሞ ይህንን የኢትዮጵያን አዲስ አቅም በመጠቀም በአህጉሪቱ ላይ ያላትን የዲፕሎማሲ የበላይነት የተጽዕኖ ቀጠና ወይም ስፌር ኦፍ ኢንፍሉዌንስ ይበልጥ ማጠናከርን ማረጋገጥ ነበር። ስለሆነም ነው ይህ የጉብኝት ምዕራፍ የሚያሳየን የወደፊቱ የዓለም ፖለቲካ ጣፋንታ የሚወሰነው በጥቂት የምዕራቡ ዓለም ሀገራት ስብሰባዎች ብቻ ሳይሆን በአዲስ አበባና በሞስኮ መካከል በሚደረጉ መሰል ጥልቅና ስትራቴጂካዊ ግንኙነቶችንም ጭምር መሆኑን ነው። ላቭሮቭ በአዲስ አበባ ምድር ላይ የጣሉት ዲፕሎማሲያዊ አሻራ የሁለቱን ሀገራት ታሪካዊ ትስስር ወደ አዲስና ወደማይናወጥ የጋራ እድገት ምዕራፍ የሚያሸጋግር ከመሆኑም በላይ ለአዲሱ ፍትሐዊና ሚዛናዊ የዓለም ስርዓት መፈጠርም የመሰረት ድንጋይ ሆኖ የሚያገለግል ታላቅ እውነት ነው ተመልክተን ያለፍነው። ከዚህ ታላቅና ታሪካዊ አዲስ አበባ ጉብኝት በስተጀርባ ያለውን እውነተኛ የፖለቲካ ግፊትና አንቀሳቃሽ ኃይል በጥልቀት ለመረዳት ግን በአሁኑ ወቅት በዩክሬን ምድር ላይ የተካሄደ ያለው መጠነ ሰፊ ጦርነት በዓለም አቀፍ የዲፕሎማሲ የጣለው ከባድ ጥላና ያመጣውን ስር ነቀል ለውጥ መመርመር ግድ ይላል። ሩሲያ ከዩክሬን ጋር ወደ ከረረና ደም አፋሳሽ ወደሆነ ግጭት ውስጥ ከገባች ማግስት ጀምሮ በታሪኳ አይታው የማታውቅና እጅግ የበረታ የምዕራባውያን ጥምረት የኢኮኖሚ ማዕቀብ፣ የፖለቲካ ከበባና ስልታዊ የማግለል ዘመቻዎች ተሰንዝሮባታል። ይህ በሞስኮ ላይ የተጫነው ከባድ ዓለም አቀፋዊ ጫና ክሬምሊን የውጭ ጉዳይ ፖሊሲዋን ሙሉ በሙሉ እንድትከልስ፣ የቀድሞ የዲፕሎማሲ አስተላልፎቿን እንድታስተካክልና ከዓለም ሀገራት ጋር ያላትን የሁለትዮሽ ግንኙነት ፍጹም በተለየ ሌንስ እንድትመለከት አስገድዷታል። በዚህ አዲስ መነጽር ውስጥ ደግሞ እንደ ኢትዮጵያ ያሉ ከሩሲያ ጋር ዘመናትን የተሻገረና በክፉ ቀናት የተፈተነ ጽኑ ዲፕሎማሲያዊ ወዳጅነት ያላቸው ሀገራት የሞስኮ ቀዳሚ ስልታዊና ከፍተኛ ትኩረት የሚሰጡ የህልውና አጋሮች ሆነው ብቅ ብለዋል። የሰርጌይ ላቭሮቭ የአሁኑ ጉዞ ዋና ስትራቴጂካዊ ፍላጎት ደግሞ ሩሲያ በምዕራባውያን ጥምረት የተሰነዘረባትን ይኸው የዲፕሎማሲ ከበባና ማዕቀብ በተገቢው መንገድ የመቀልበስና የራሷን ተጽዕኖ ቀጠና ወይም ስፌር ኦፍ ኢንፍሉዌንስ በአፍሪካ እምብርት ውስጥ ይበልጥ የማጠናከር ታላቅ ዓላማ ነው። ዋሽንግተንና ብራስለስ ሞስኮን በዓለም መድረክ ላይ ብቸኛና የተገለለች ለማድረግ ሌትና ቀን በሚሰሩበት በዚህ ወቅት ደግሞ የሩሲያ ዲፕሎማት በአፍሪካ የፖለቲካ ዋና ከተማ በአዲስ አበባ ተገኝተው ደማቅ አቀባበል ሲደረግላቸው ለተቀረው ዓለም የሚልከው መልእክት እጅግ የጎላ ነው። ይህ ክስተት ሩሲያ አሁንም ቢሆን በዓለም አቀፍ ፖለቲካ ውስጥ የማይናወጥ ሚና ያላት ሀያል ሀገር መሆኗን የምዕራባውያኑ ማግለል እንዳልተሳካና በአፍሪካ አህጉር ውስጥ ዘላቂ ተሰሚነትና ታማኝ ወዳጆች እንዳሏትም በተግባር ለማሳየት የተጠቀመችበት ትልቅ የፖለቲካ ካርድ ሆኖ ሊቀመጥ የሚችል ነው። በዚህም ምክንያት ነው ከኢትዮጵያ ጋር ያለውን ግንኙነት አሁን ባለው የዓለም አቀፍ ቀውሱ ወቅት ለሩሲያ የቅንጦት ወይም የተራ ዲፕሎማሲያዊ ጉዳይ ሳይሆን የስትራቴጂካዊ ደህንነትና የወደፊት የቀጠናውን ህልውና ጥያቄ ሆኖ የሚቀርበው። ሩሲያ በአውሮፓና በሰሜን አሜሪካ የተዘጉባትን የንግድ የፖለቲካና የቴክኖሎጂ በሮችን ለመተካት የደቡብ ምስራቁን የዓለም ክፍል በስፋት እያማተረች ሲሆን በዚህም አዲስ የኃይል ሚዛን አስተላለፍ ውስጥ ኢትዮጵያ ዋነኛ ስልታዊ መረብ ሆና ልታገለግል የምትችልበት እድል አለ። ኢትዮጵያ በተለያዩ የተባበሩት መንግስታት ድርጅት መድረኮች ላይ የሚቀርቡ የፖለቲካ ውሳኔዎችና ጫናዎችን ሚዛናዊ በሆነ መንገድ የምትመለከት፣ የውጭ ኃይሎች በአንድ ነጻ ሀገር የውስጥ ጉዳይ ላይ ጣልቃ በመግባት የሚጫኑትን አንድ ወገንን ያማከለ ፍርድ የምትቃወም ጠንካራ ሀገር በመሆኗ የላቭሮቭ ዲፕሎማሲያዊ ቡድን አዲስ አበባን እንደ ታማኝ የትግል አጋር ስለመቁጠሩ የሚያጠራጥር አይደለም። ይህ በዩክሬን ጦርነት ሳቢያ የመጣው አዲስ የፖለቲካ እውነታ ደግሞ ሁለቱ ሀገራት አሁን ባለው ዓለም አቀፍ ስርዓት ላይ ያላቸውን ቅሬታና ስር ነቀል ለውጥ የመፈለግ ፍላጎታቸውን አንድ ላይ ያስተሳስረዋል። ሩሲያ ከኢትዮጵያ ጎን መቆሟን ስታረጋግጥ ኢትዮጵያን በተራዋ አሁን ካለው የዓለም ፖለቲካ ጫና ጀርባ ያለውን የምዕራባውያን ፍላጎት ጠንቅቃ በመረዳት ከሞስኮ ጋር ያላትን ሁለንተናዊ ትብብር ወደ ላቀ ስትራቴጂካዊ ምዕራፍ ለማሸጋገር ስለመወሰኗን የሚያሳይ ነው። የላቭሮቭ ጉብኝት በዩክሬን ጦርነት ሳቢያ የተፈጠረውን ዓለም አቀፋዊ የዲፕሎማሲያዊ ክፍተት ለመሙላትና ሩሲያ በአፍሪካ ያላትን ስር የሰደደ ተጽዕኖ በማንኛውም ዋጋ አስጠብቃ ለመቀጠል የወሰደችው የወደፊቱን የኃይል አስተላለፍ ሙሉ በሙሉ የሚቀይር ስልታዊ እርምጃ
ነው ብለን ማስቀመጥ እንችላለን። ከዚህ ባሻገር በሁለቱ ወገኖች ከፍተኛ የዲፕሎማሲያዊ ስብሰባና ምክክር ውስጥ ትልቁን የዜና ሽፋንና ትኩረት የሳበው ጉዳይ የወደፊቱን የሁለትዮሽ ትብብር ወደ ላቀ የተግባር ምዕራፍ ያሸጋገረው ጉዳይ ነው። በሚቀጥሉት 10 ዓመታት ውስጥ በሩሲያ መንግስት ቀጥተኛ ድጋፍ በኢትዮጵያ ውስጥ የሚገነባው ታላቁ የኒውክሌር ኃይል ማመንጫ ጣቢያ ፕሮጀክት ነው። ኢትዮጵያ በአሁኑ ወቅት እያስመዘገበች ያለውን ፈጣን የኢኮኖሚ እድገት፣ እየተስፋፋ የመጣውን የኢንዱስትሪ ልማትና በከፍተኛ ፍጥነት እያደገ የመጣውን የህዝብ ቁጥር ፍላጎት በዘላቂነት ለማስቀጠልም አስተማማኝ የማይቋረጥና ግዙፍ የኃይል አቅርቦት ማግኘት ወደፊት የህልውና ዋነኛ አካል ሆኖ ይታወቃል። ይህ ስምምነት ተራ የቴክኖሎጂ ሽያጭ ወይም ተራ የንግድ ልውውጥ ሳይሆን ሀገሪቱን በምስራቅ አፍሪካ አልፎም በመላው አፍሪካ አህጉር ደረጃ ታይቶ የማይታወቅ የኃይል ሉዓላዊነት የሚያጎናጽፍና የኢንዱስትሪ ሽግግሯን በከፍተኛ ፍጥነት የሚያፋጥን ታሪካዊ እርምጃ ተደርጎ ይወሰዳል። ይህ ግዙፍ የኒውክሌር ኃይል ማመንጫ ጣቢያ ለመገንባት የደረሰው ስምምነት ደግሞ ወደ ተግባር መሸጋገሩ ኢትዮጵያ በታዳሽ ኃይል ማመንጨት ረገድ የያዘችውን ቀጠናዊ መሪነት ወደ ላቀ የሳይንስ ከፍታ የሚያሸጋግር ነው። ሀገሪቱ በታላቁ የህዳሴ ግድብ እንዲሁም በሌሎች የውሃ ኢንፋስና የፀሐይ ኃይል ማመንጫዎች የምታገኘውን የኤሌክትሪክ ኃይል ይበልጥ በማጠናከር የኒውክሌር ቴክኖሎጂን ለሰላማዊና ለልማት ዓላማ ማዋል መቻሏ በሀገር ውስጥ የሚስተዋለውን የኃይል አቅርቦት እጥረት ሙሉ በሙሉ ይቀርፋል። የኃይል አቅርቦት መረጋገጥ ደግሞ የውጭ ቀጥታ መዋዕለ ንዋይን ለመሳብ ግዙፍ ፋብሪካዎችን ያለምንም መቆራረጥ ለማንቀሳቀስና የዜጎችን የኑሮ ደረጃ ለማሻሻል የሚከፍተው የኢኮኖሚ መስኮት እጅግ የጎላ ስለመሆኑ ይነሳል። ይህ ስትራቴጂካዊ እርምጃ ከኢኮኖሚ ጥቅሙ ባለፈ የኢትዮጵያን የፖለቲካና የዲፕሎማሲ ጡንቻን በከፍተኛ ደረጃ የሚያፈረጥም ነው። በኃይል አቅርቦት ረገድ ራሷን የቻለችናል ለጎረቤት ሀገራት በስፋት የምታቀርበው ሀገር በቀጠናው ጂኦፖለቲካ ውስጥ ያላት ተሰሚነትና ተጽዕኖ ፈጣሪነትም ከፍ ያለ ነው የሚሆነው። ሩሲያ ይህንን መሰሉን ስስ የሆነ ከፍተኛ ጥንቃቄን የሚያሻ የቴክኖሎጂ ድጋፍ ለኢትዮጵያ ለመስጠት መወሰኗ ደግሞ ለሀገሪቱ ያላትን የረጅም ጊዜ እምነትና ስልታዊ አጋርነት በተግባር ያረጋገጠችበት ትልቅ የታሪክ ምዕራፍ ነው። የኒውክሌር ኃይል ማመንጫው ግንባታ ስምምነት ኢትዮጵያ የኢኮኖሚ ገመናዋን ጠብቃ በውጭ ኃይሎች የኃይል አቅርቦትና ፖለቲካዊ ቅድመ ሁኔታ ስር ሳትወድቅ የራሷን የወደፊት ብልጽግና በራሷ እጅ ለመቅረጽ የከፈተችው አዲስና ታላቅ የሉዓላዊነት መስኮት ነው። ሩሲያ በኒውክሌር ቴክኖሎጂ ዘርፍ በዓለም አቀፍ ደረጃ ያላትን የዘመናት ድምር ልምድ፣ ከፍተኛ የሳይንስ ክህሎትና የላቀ የምህንድስና አቅም ለኢትዮጵያ የምታካፍልበት ታሪካዊ አጋጣሚ ለሀገራችን እጅግ ብርቅዬና ስትራቴጂካዊ እድል ነው ይዞ ብቅ የሚለው። ሞስኮ በዓለም አቀፍ የኒውክሌር ኃይል ገበያ ውስጥ በግንባር ቀደምነት የምትጠቀስና በሮሳቶም መሰል ግዙፍ ብሔራዊ ኩባንያዎች አማካኝነት በዓለም ዙሪያ ዘመናዊና አስተማማኝ የኃይል ማመንጫ ጣቢያዎችን በመገንባት ረገድ ተወዳዳሪ የሌለውን ዝና ያተረፈች ሀገር ነች። ይህንን ውስብስብ የሳይንስና የቴክኖሎጂ አቅም ወደ ኢትዮጵያ ማምጣት ሀገራችን በኃይል አቅርቦት ረገድ ብቻ ሳይሆን በከፍተኛ ሳይንሳዊ ምርምር መስክ ጭምር አዲስ የእድገት ምዕራፍ እንድትጀምር በር የሚከፍትላት ነው። ይሁን እንጂ ይህንን ግዙፍ ስስና ጥልቅ ጥንቃቄ የሚያሻ የቴክኖሎጂ እድል በተገቢው መንገድ ወደ ሀገር ውስጥ ለማስገባትና በጥቅም ላይ ለማዋል ኢትዮጵያ የራሷን የረጅም ጊዜ ብሔራዊ አጠቃቀም ስልት በጽኑ መሰረት ላይ መቅረጽ ይጠበቅባታል። የኒውክሌር ኃይል ማመንጫ ጣቢያን በብቃት ማስተዳደር ተራ ምህንድስና ስራን አይደለም። ይልቁንም በዘርፉ የሰለጠነ ከፍተኛ የሰው ኃይል ማፍራትን፣ በዩኒቨርሲቲዎችና በምርምር ተቋማት ውስጥ የኒውክሌር ሳይንስና ፊዚክስ ትምህርትን በስፋት ማስፋፋትን እንዲሁም ዓለም አቀፍ ደረጃቸውን የጠበቁ የደህንነት የቁጥጥርና የክትትል መዋቅሮችን ከአሁኑ መገንባት በግድ የሚጠይቅ ከባድ ኃላፊነት ነው። ሩሲያ ቴክኖሎጂውንና የምህንድስና እገዛውን ብታቀርብም የጣቢያውን ቀጣይነትና ደህንነት በዘላቂነት ጠብቆ የማንቀሳቀስ የቤት ስራ የኢትዮጵያ ባለሙያዎች ትከሻ ላይ የሚወድቅ ነው። ይህንን ወርቃማ አጋጣሚ በአግባቡና በስትራቴጂ መጠቀም ከተቻለ ደግሞ ኢትዮጵያ በኃይል ማመንጨት ረገድ የምታገኘውን ግዙፍ አቅም ብቻ ሳይሆን የኒውክሌር ቴክኖሎጂን በሕክምና በግብርና ምርምርና በሌሎች የሳይንስ ዘርፎች ላይ ጭምር በመዋል በምስራቅና በሰሜን አፍሪካ ቀጠና ውስጥ በማይናወጥ የከፍተኛ ቴክኖሎጂና የምርምር ማዕከል የመሆን እድልን ይኖራታል። ይህ ሂደት ሀገሪቱ በቴክኖሎጂ ሉዓላዊነቷን እንድታረጋግጥ፣ የውጭ ጥገኝነትን እንድትቀንስና የወደፊቱን የሳይንስ ትውልድ በሀገር ውስጥ እንድታፈራ ትልቅ መደላድል የሚፈጥር በመሆኑ የሩሲያን የካበተ ልምድ ወደ ሀገር ውስጥ ለማስረጽ የሚደረገው ዝግጅት ፍጹም ብልሃትና ስልታዊ ጥበብ የተሞላበት ሊሆን የሚገባው። ከዚህ ባሻገር ከ1 ቢሊዮን በላይ ህዝብና ከ50 በላይ አገራትን በጉያዋ የያዘችው አፍሪካ ዛሬም ድረስ በዓለም አቀፍ ከፍተኛ የፖለቲካ ውሳኔ ሰጪ አካል ማለትም በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ወይም ሴኩሪቲ ካውንስል ውስጥ ቋሚ መቀመጫና የቬቶ መብት ውክልና የሌላት መሆኑ አሁን ያለው የዓለም አቀፍ መዋቅር ምን ያህል አድሏዊ፣ ፍትሃዊነት የጎደለውና ጊዜ ያለፈበት መሆኑን የሚያሳይ ትልቅ ማሳያ ነው። የሁለተኛው የዓለም ጦርነት ካበቃ በኋላ በሀያላን ሀገራት ፍላጎት የተዋቀረውና የአፍሪካን ታሪካዊና ስነ ህዝባዊ እውነታ ያገለለው የፖለቲካ ስርዓት የአገሪቱን እጣ ፋንታ ጥቅሞች በአግባቡ ለማስጠበቅን አልቻለም። ኢትዮጵያ ደግሞ ከተባበሩት መንግስታት ድርጅት መስራች አባላት አንዷና የአፍሪካ የነጻነት ተምሳሌት በመሆኗ ይህንን የታሪክ ስህተትና ኢፍትሃዊ አሰራር ለመቀየር እንዲሁም አህጉሪቱ በጸጥታው ምክር ቤት ውስጥ ተገቢውን ቋሚ ውክልና እንድታገኝ በዲፕሎማሲው መድረክ የምታደርገውን ጠንካራና ተከታታይነት ያለው ተጋድሎ ሳታቋርጥ ቀጥላበታለች።
የሩሲያ ፌዴሬሽን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአዲስ አበባ ባደረጉት ታሪካዊ ቆይታ ሞስኮ የኢትዮጵያንና የመላውን አፍሪካን የፍትሐዊ ውክልና ጥያቄ በብሪክስ ጥምረት ውስጥም ሆነ በሌሎች ዓለም አቀፍ የዲፕሎማሲ መድረኮች ላይ ሙሉ በሙሉ እንደምትደግፍ በይፋና በጽኑ አቋምን አረጋግጧል። ይህ የሩሲያ ቁርጠኝነት የሚያሳዩ ደግሞ ሁለቱ ሀገራት አሁን ያለውን የአንድ ወገን የበላይነት የተፈነበትን ዓለም አቀፍ ስርዓት በመለወጥ ረገድ ያላቸውን የአቋም አንድነትና የጋራ ራዕይ የሚያሳይ ነው። ሩሲያ የአፍሪካን የፍትሐዊነት ጥያቄ መደገፏ በምዕራባውያን የሚመሩ ተቋማት በአፍሪካና በታዳጊ ሀገራት ላይ የሚጭኑትን ፖለቲካዊ ተጽዕኖ ለመቀነስና ይበልጥ ሚዛናዊ የሆነ ዓለም ለመፍጠር የሚያስችል ትልቅ የኃይል ሚዛን የሚፈጥር ነው። ይህ በሞስኮና በአዲስ አበባ መካከል የተደረገው የፖለቲካ ትስስር አፍሪካ በዓለም መድረክ ላይ የዳር ተመልካች ወይም የውሳኔ ተቀባይ ብቻ ሆና የምትቀጥልበት ዘመን እያበቃ መሆኑን ለሌሎች ሀያላን ሀገራት የሚያበስር ግልጽ መልእክትም የያዘ ነው። ኢትዮጵያ ያላትን ታሪካዊና ዲፕሎማሲያዊ ተሰሚነትን በመጠቀም የአህጉሪቱን የጋራ አቋም በዓለም አቀፍ ደረጃ ስታስተጋባም፣ ሩሲያ ደግሞ ያላትን የቬቶ መብትና የሀያል ሀገርነት አቅምን ተጠቅማ ይህንን ድምፅን ይበልጥ እንዲጎላ ተሰሚነት እንዲያገኝ ታደርጋለች። የላቭሮቭ ጉብኝት የሁለቱን ሀገራት የሁለትዮሽ ግንኙነት ከማጠናከር ባለፈ የአፍሪካን አህጉራዊ ክብርና ፖለቲካዊ መብት በዓለም አቀፍ የዲፕሎማሲ መዋቅር ውስጥ ወደ ላቀና ወደማይናወጥ ከፍታ ለማድረስ የተቆረጠ ታላቅ ስልታዊ አጋርነት ነው ብለን ማስቀመጥ እንችላለን። የሩሲያው ፌዴሬሽን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአዲስ አበባ ያደረጉት ታሪካዊና ስትራቴጂካዊ ቆይታ በአጠቃላይ መነጽር ስንመዝነው እውነቱ የሁለትዮሽ ዲፕሎማሲያዊ ጨዋታ መገለጫ ብቻ ሳይሆን ኢትዮጵያ በብሪክስ ጥምረት ውስጥ ያላትን አዲስ ስልታዊና ከፍተኛ ተጽዕኖ ፈጣሪ ተሰሚነትን በመጠቀም የመላውን አፍሪካ ድምጽ በዓለም መድረክ ላይ ለማጉላት ፍጹም ዝግጁ መሆኗን ያረጋገጠችበት ታላቅ ክስተት ነው። ይህ በሞስኮና በአዲስ አበባ መካከል የተመሰረተው ጽኑ ጥምረት ሀገራችን በዓለም አቀፍ ደረጃ ፖለቲካዊና ኢኮኖሚያዊ ውሳኔዎች ላይ የዳር ተመልካች ወይም የምዕራባውያን መመሪያዎች ተቀባይ ከመሆን ሙሉ በሙሉ ወጣ አዲሱና ሚዛናዊ የሆነውን ባለብዙ ጽንፍ የዓለም ስርዓት ከዋና ዋናዎቹ ተዋናዮች ጋር እኩል ሆና ለመቅረጽ የምታደርገውን ታሪካዊ ጉዞ በእጅጉን የሚያፋጥን ነው። በዚህ ትልቅ የምክክር መድረክ ላይ በዋነኛነት ከተነሱትና ትልቅ ስልታዊ አቅጣጫ ከተቀመጠባቸው ጉዳዮች አንዱ በሁለቱ ሀገራት መካከል በሚደረጉ መጠነ ሰፊ የንግድና የኢንቨስትመንት ልውውጦች ወቅት በምዕራባውያን መገበያያ ገንዘቦች ፋንታ በሀገር ውስጥ ገንዘቦች ወይም ሎካል ከረንሲስ ቀጥተኛ ግብይት ስለሚቻልበት ተግባራዊ አሰራር ነው። ከዚህ በተጨማሪ በምዕራባውያን ፍላጎትና የበላይነት የሚመራውን የብድርና የእርዳታ ስርዓት ለመቀየርም የብሪክስን አዲስ ልማት ባንክ ወይም ኒው ዴቨሎፕመንት ባንክ እንደ ዋነኛ ጠንካራ አማራጭ የፋይናንስ ምንጭ አድርጎ መጠቀም ስለሚቻልበት ስልትም በስፋትና በዝርዝር መክረዋል። የአዲስ አቅጣጫ ታዳጊ ሀገራት የልማት ፕሮጀክታቸውን ያለ ውጫዊ ፖለቲካዊ ጫናና ያለምንም ቅድመ ሁኔታ በነጻነት እንዲያሳኩ የሚያስችል ታላቅ የፋይናንስ አማራጭ ሆኖም ብቅ ይላል። ይህ በብሪክስ ጥላ ስር የተወጠነው አዲስ የፋይናንስ አስተላለፍ በዓለም አቀፍ ደረጃ አዲስና ገለልተኛ የኢኮኖሚ ዋስትና ለመፍጠር የሚደረግ የታሪክ ሽግግርም ነው። ኢትዮጵያ አባልነቷን ተጠቅማ ከሩሲያና ከሌሎች የብሪክስ አባል ሀገራት ጋር ያላትን የፋይናንስ ትስስር ስታጠናክር የምዕራባውያንን ብቸኛ የገንዘብ የበላይነት የምታጋራባትና የራሷን ብሔራዊ ጥቅሞች ይበልጥ የምታስከብርበት አዲስ የፖለቲካ ኢኮኖሚ ጡንቻም ታገኛለች ማለት ነው። የላቭሮቭና የኢትዮጵያ ከፍተኛ ባለስልጣናት ወይም የሁለትዮሽ ንግድ ከማሳደግ ባለፈ የዓለምን የሀብትና የገንዘብ ስርጭት ሚዛናዊ ወደሆነ ባለብዙ ጽንፍ ስርዓት ለመለወጥ የተወሰደም እጅግ ደፋርና ስልታዊ እርምጃም ነው። ከዚህ ባሻገር በብሪክስ ማዕቀፍ ውስጥ በሀገር ውስጥ ገንዘቦች የመገበያየትና የፋይናንስ ስርዓቱን የማዘመን ስትራቴጂ በተለይም እንደ ኢትዮጵያ ላሉ የውጭ ምንዛሬ እጥረትና ከፍተኛ የዲፊሲት ጫና ላለባቸው ታዳጊ ሀገራት አዲስና እጅግ ታላቅ የትንፋሽ መስኮት የሚከፍት የኢኮኖሚ ዋስትናም ነው። ለዘመናት የዓለም አቀፍ ንግድና የገንዘብ ዝውውር በአሜሪካ ዶላር የበላይነትና ፍጹም ቁጥጥር ስር የወደቀ ዋሽንግተን የራሷን የገንዘብ ፖሊሲና የፖለቲካ ፍላጎት በሌሎች ሉዓላዊ ሀገራት ላይ እንደ ዲፕሎማሲያዊ መሳሪያ እንድጠቀም እድል የሰጣት ሆኖ የነበረው ይህንን የዶላር ብቸኛ የበላይነት በመቀነስ ግን አሁን በሩሲያ ሩብልና በኢትዮጵያ ብር ወይም በሌሎች የብሪክስ አባል ሀገራት ብሔራዊ ገንዘቦች ቀጥተኛ የንግድ ልውውጥን ማካሄድ ሀገሪቱን በምዕራባውያን አጋጣሚዎችና ፖለቲካዊ ቅድመ ሁኔታዎች ምክንያት ከሚመጡ ድንገተኛ የፋይናንስ ማዕቀቦችና የገበያ መናወጦች ሙሉ በሙሉ ሊከላከልላት የሚችል ጠንካራ ጋሻ ነው ከፊት ለፊቷ ብቅ ያለው። ይህ ሂደት የኢትዮጵያን የውስጥ ኢኮኖሚ ገመናና ብሔራዊ ክብር ለመጠበቅ የሚጫወተው ሚና በቀላሉ የሚገመት አይደለም። የአንድን ሀገር የኢኮኖሚ እድገትና የሸቀጦች ግዢ በውጭ ምንዛሬ ክምችት ላይ ብቻ ጥገኝነት ሲኖረው የሀገሪቱ የፖለቲካ ነጻነትም አብሮ አደጋ ውስጥ እንደሚወድቅ የታወቀ ነው። አዲሱ የስትራቴጂ አቅጣጫ ግን የሀገር ውስጥ ምርታማነትና የወጪ ንግድን ያለምንም ውጫዊ ጣልቃ ገብነትና ሳንሱር በቀጥታ ከዓለም ትላልቅ ገበያዎች ጋር በማስተሳሰር የኢኮኖሚ ሉዓላዊነትን በተግባር ለማረጋገጥን ያስችላል። ይህ ማለት ኢትዮጵያ ለልማትና ለግንባታ የሚያስፈልጓትን ግብአቶች ከሩሲያ ስትሸምት በዶላር እጥረት ምክንያት ፕሮጀክቶቿ ከመስተጓጎል ይልቅ በሁለትዮሽ ስምምነት በተቀመጡ የሀገር ውስጥ ገንዘቦች አማካኝነት ግብይቱን በሰላም ማጠናቀቅ የምችልበትን አስተማማኝ መዋቅርን የሚገነባ ነው። ከዶላር የበላይነት ወጥቶ በአማራጭ የፋይናንስ ስርዓት ላይ መተማመን ተራ የቴክኒክ አሰራር ለውጥ ሳይሆን እውነተኛውን የኢኮኖሚ ነጻነት ለመቀዳጀት የሚደረግ ታላቅ የነጻነት ተጋድሎ አካል ነው። ሩሲያ በምዕራባውያን ማዕቀብ ውስጥ አልፋ የገነባችውን የራሷን የፋይናንስ መቋቋም አቅምና አማራጭ የክፍያ ስርዓቶች እንደ ኤስፒኤፍኤስ ያሉ መዋቅሮችን ለኢትዮጵያ ለማጋራት የምችልባቸው ሁኔታዎች መፈጠራቸው ኢትዮጵያ በዓለም አቀፍ የንግድ መድረክ ላይ ያላትን የመደራደር አቅምን የሚጨምሩ ናቸው። ይህ ስልታዊ ሽግግር ለሀገራችን ኢትዮጵያ የራሷ ኢኮኖሚ እጣ ፋንታ በራሷ ሙሉ ውሳኔና ፍላጎት ብቻ እንድትመራ በማድረግ የወደፊት ብልጽግናዋና እድገቷን በማይናወጥ መሰረት ላይ ለመገንባት የሚያስችል ታላቅ ስትራቴጂካዊ እርምጃ ሆኖ ሊቀመጥ የሚችል ነው። በሌላ በኩል ኢትዮጵያ በከርሰ ምድሯ ውስጥ የያዘችውን እጅግ ሰፊ እምቅ
የሚደንቅና እስካሁን በአግባቡ ያልተነካውን የተፈጥሮ እንዲሁም የማዕድን ሀብትም ወደ ተጨባጭ የኢኮኖሚ አቅምና ወደ ህዝብ ብልጽግና ለመቀየር የሩሲያ ግዙፍና አንጋፋ ኩባንያዎች በሀገሪቱ የማዕድን ፍለጋና ልማት ዘርፍ ውስጥም በስፋትና በከፍተኛ መዋዕለ ንዋይ እንዲሰማሩ በላቭሮቭ ጉብኝት ወቅት የመጨረሻ ስምምነት ላይ ስለመደረሱ ተሰምቷል። ኢትዮጵያ ከወርቅ፣ ከታንታለም፣ ከፖታሽና ከከበሩ ሌሎች ማዕድናት ባልተናነሰ መልኩ ለዘመናዊ የቴክኖሎጂና የኢንዱስትሪ ሽግግር እጅግ ወሳኝ የሆኑትን ስትራቴጂካዊ ማዕድናት በስፋት የያዘች ሀገር ብትሆንም እነዚህ ውድ ሀብቶች ፈልፍሎ ለማውጣትና ለዓለም ገበያ ለማቅረብ የሚያስችል የላቀ የቴክኖሎጂ የሰለጠነ የሰው ኃይልና የፋይናንስ አቅም እጥረት ግን ለብዙ አስርት ዓመታት ፈተና ሆኖባት ቆይቷል። ይህንን ክፍተት ለመሙላት ደግሞ የሩሲያ ኩባንያዎች ያላቸውን የረዥም ዘመን የጂኦሎጂካል ምርምር ጥበብ፣ የላቀ የሳተላይት መቃኛ ቴክኖሎጂና የማዕድን ልማት ልምድን ወደ ሀገር ውስጥ በቀጥታ ይዘው እንዲገቡ ይፈልጋል። የስትራቴጂካዊ የኢኮኖሚ ትብብር የውጭ ኃይሎችና የምዕራባውያን ተቋማት ፖለቲካዊ ጫና ሳይገድበው ኢትዮጵያ የራሷን ስትራቴጂካዊ የተፈጥሮ ሀብት በሙሉ ነፃነት አውጥታ ለህዝቧ ሁለንተናዊ ጥቅም እንድታውል ትልቅና አስተማማኝ በርን የሚከፍት ነው። ብዙ ጊዜ የምዕራባውያን ግዙፍ ኩባንያዎች በማዕድን ዘርፍ ላይ ለመሰማራት በሚመጡበት ወቅት ከኢኮኖሚ ባለፈ የሀገሪቱን ሉዓላዊ ውሳኔዎች የሚፈታተኑ መዋቅራዊ እና ፖለቲካዊ ቅድመ ሁኔታዎችን አያይዞ ማቅረባቸው የተለመደ ነበር። ከሩሲያ ጋር የሚደረጉ ስምምነቶች ግን በጋራ እድገትና በሉዓላዊነት መከባበር መሰረታዊ መርሆች ላይ የተገነቡ ስለመሆናቸው የወጡት መረጃዎች ያሳያሉና ይህ ደግሞ ልዩ ያደርጋቸዋል። ይህ አጋርነት ኢትዮጵያ የኢኮኖሚ ገመናዋን ሳታስደፍር የማዕድን ሀብቷን እሴት በመጨመር ወይ ቫልዩ አድ በማድረግ ወደ ውጭ ልካ ከፍተኛ የውጭ ምንዛሪ እንድታገኝና በዘርፉ ሰፊ የስራ ዕድል ለዜጎቿ እንድትፈጥርም የሚያስችላት መንገድ ነው የሚከፍተው። የሩሲያ ኩባንያዎች በኢትዮጵያ የማዕድን ኢንቨስትመንት ውስጥ በስፋት መሳተፋቸው ሀገሪቱ በግብርና ላይ ብቻ ጥገኝነቱን አጥብቆ የቆየውን የኢኮኖሚ መዋቅሯን ወደ ማዕድን ኢንዱስትሪ ዘርፍ ለማሻገር ለምታደርገው ጥረት ትልቅ አቅምን የሚጨምር ነው። ሩሲያ በሳይቤሪያና በተለያዩ የዓለም ክፍሎች ማዕድናትን በማልማት ያካበተችውን ታላቅ ክህሎትም ለኢትዮጵያ ባለሙያዎች የምታስተላልፍበት ይህ አጋጣሚ ኢትዮጵያን በረዥም ጊዜ ሂደት የራሷን ብሔራዊ የማዕድን ኩባንያዎች በቴክኖሎጂና በእውቀት እንድታጠናክር የሚያግዛት ነው። ይህ ሂደት ኢትዮጵያ የራሷን የተፈጥሮ ጸጋ በራሷ ሙሉ ቁጥጥርና ፍላጎት መምራት እንድትችል በማድረግም የሀገሪቱን የኢኮኖሚ ሉዓላዊነትና የፋይናንስ ነጻነት ይበልጥ የሚያረጋግጥ ሌላኛው ታላቅ የትብብር ምዕራፍን የሚከፍት ነው። ይህ በሰርጌይ ላቭሮቭና በኢትዮጵያ ከፍተኛ ባለስልጣናት መካከል በአዲስ አበባ ምድር ላይ የታየው ጥልቅ ስትራቴጂካዊና ፍጹም መተማመን የሰፈነበት ግንኙነት ታዲያ በድንገት የተፈጠረው ወይም የአሁኑ ዓለም አቀፍ ቀውስ የወለደው ጊዜያዊ የፖለቲካ ጋብቻ ብቻ አይደለም። ለአውሮፓውያን አቆጣጠር ከ1898 ጀምሮ ይፋዊ የዲፕሎማሲ ማደር የተከፈተለት ዘመናትና ስርዓታትን በጽኑ የተሻገረ ታሪካዊ ወዳጅነት ነው። ሁለቱ ሀገራት በታሪካቸው አስቸጋሪና ፈታኝ በሆኑ ወቅቶች ሁሉ በተለይም ኢትዮጵያ ውጭ ወረራዎችና የቅኝ ግዛት ኃይሎች በደረቷ የመከተች ሉዓላዊነቷና ክብሯን ለማስከበር የምታደርገው መራራ ትግል ውስጥም ሩሲያ ያሳየችው ወታደራዊ የሕክምናና የዲፕሎማሲ አጋርነት በኢትዮጵያውያን ልብ ውስጥ የትውልድ አሻራ ጥሎ ያለፈ ትልቅ እሴት ነው። ይህ ታሪካዊ እውነታዎች ላይ የተመሰረተው ጽኑ መደላድል ደግሞ ዛሬ በ21ኛው ክፍለ ዘመን ላይ በሁለቱ ሀገራት መካከል ለሚገነቡት አዳዲስ በትምህርት፣ በንግድ፣ በሳይንስ፣ በከፍተኛ ቴክኖሎጂ ትብብሮች የማይናወጥና አስተማማኝ ድልድይ ሆኖ እያገለገለ ይገኛል። ሩሲያና ኢትዮጵያ ከዘመነ መንግስታት ለውጥ ባሻገር የቆየው ይህ ግንኙነታቸው ሁለቱም ሀገራት የራሳቸውን ረዥም ታሪካዊና ባህላዊ እሴቶች አጥብቀው የሚወዱና ውጫዊ የባዕድ የበላይነትን ፈጽመው የማይቀበሉ ኩሩ ህዝቦች በመሆናቸው ጭምርም የጠነከረ ነው። የአድዋ ድል ማግስትና ከዚያ በኋላ በነበሩት የዲፕሎማሲ ምዕራፎች ሩሲያ በአዲስ አበባ የመጀመሪያውን የዲፕሎማሲ ሚስዮንና ሆስፒታሎችን በመክፈት ለኢትዮጵያ ዘመናዊነትና መከላከያ አቅም መጎልበት ያደረገችው አስተዋጽኦ የታሪክ ማህደር ላይ ሁልጊዜም ሲታወሱ የሚኖሩ እውነታዎች ናቸው። ይህ ታሪካዊ መሰረት ዛሬ ላይ በሺዎች የሚቆጠሩ ኢትዮጵያውያን ወጣቶች በሩሲያ ከፍተኛ የትምህርት ተቋማት ውስጥ በሳይንስና ቴክኖሎጂ ዘርፍ በነጻ ትምህርት እድል እንዲሰለጥኑ እንዲሁም የሩሲያ የባህልና የሳይንስ ማዕከላት በአዲስ አበባ ውስጥ በንቃት እንዲንቀሳቀሱ በማድረግም የህዝብ ለህዝብ ግንኙነቶችን ይበልጥ አሳስረውና አጥብቀው የቆዩ ናቸው። የላቭሮቭ ጉብኝትም የዚህ ቅጥያ እንጂ ሌላ አዲስ ነገር አይደለም። ይህንን ብለን የዕለቱን የልዩ ጥንቅር ፕሮግራማችን ስናጠቃልለው ግን የሩሲያ ፌዴሬሽን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአዲስ አበባ ያደረጉትን ታሪካዊና ስትራቴጂካዊ ጉብኝት በአጠቃላይ መነጽር ስንመዝነው እውነቱ የሁለትዮሽ ዲፕሎማሲያዊ ጨዋነት መገለጫ ብቻ ሳይሆን ኢትዮጵያ በብሪክስ ጥምረት ውስጥ ያላትን አዲስ ስልታዊና ከፍተኛ ተጽዕኖ ፈጣሪ ተሰሚነትን በመጠቀም የመላውን አፍሪካ ድምጽ በዓለም መድረክ ላይ ለማጉላት ፍጹም ዝግጁ መሆኗን ያረጋገጠ ታላቅ ክስተት ነው። ይህ በሞስኮና በአዲስ አበባ መካከል የተመሰረተው ጽኑ ጥምረት ሀገራችን በዓለም አቀፍ ፖለቲካዊና ኢኮኖሚያዊ ውሳኔዎች ላይ የዳር ተመልካች ወይም የምዕራባውያን መመሪያዎች ተቀባይ ከመሆን ሙሉ በሙሉ ወጣ። አዲሱና ሚዛናዊ የሆነውን ባለብዙ ጽንፍ ወይም መልታይፖላር የዓለም ስርዓትን ከዋና ዋና ተዋናዮች ጋር እኩል ሆና ለመቅረጽ የምታደርገውን ታሪካዊ ጉዞን በእጅጉ የሚያፋጥነው ነው። በዚህ ታላቅ የዲፕሎማሲ ስብሰባ ወቅት ደግሞ የተደረሱ ስምምነቶች ከኒውክሌር ኃይል ማመንጫ ጣቢያ ግንባታ ቴክኖሎጂ ሽግግር ጀምሮ እስከ ሀገር ውስጥ ገንዘቦች መገበያየትና የዶላርን የበላይነት የሚገዳደሩ አማራጮች የፋይናንስ ስርዓቶችን መዘርጋት እንዲሁም የከርሰ ምድር ማዕድን ሀብትን በነጻነት ማልማት የኢትዮጵያን ወደፊት ሁለንተናዊ የኢኮኖሚ ገመናና ብሔራዊ ክብር
ለመጠበቅ የተጣሉ ጠንካራ የመሰረት ድንጋዮች ናቸው። እነዚህ ሁለንተናዊ ስምምነቶች የውጭ ኃይሎች ያለምንም አግባብ በሚጭኑት ፖለቲካዊ ቅድመ ሁኔታና ማዕቀብ ስርም ሳይወድቁ የሀገራችንን የልማትና የብልጽግና ዕጣ ፈንታ በራሳችን ሙሉ ውሳኔና ሉዓላዊነት ለመምራት የሚያስችል እውነተኛ አቅምንም የሚፈጥሩልን ናቸው። የላቭሮቭ የአዲስ አበባ ቆይታ በ21ኛው ክፍለ ዘመን እየተገነባ ላለው አዲሱ ፍትሃዊ የዓለም ፖለቲካ ኢኮኖሚ መዋቅር ታሪካዊና ስልታዊ መለኪያ ማዕከል መሆኑን በተግባር ያሳየ ነው። ኢትዮጵያ ያላትን የዘመናት የታሪክ ክብርና አዲሱን የብሪክስ አባልነት አቅሟን አስተሳስራ ከሩሲያ ጋር በትብብር የምታከናውናቸው እነዚህ ግዙፍ ፕሮጀክቶች የወደፊቷን ጠንካራ በሳይንስና ቴክኖሎጂ የዳበረች እንዲሁም በኢኮኖሚ ራሷን የቻለች ሉዓላዊት ሀገር ለመገንባት በሚደረገው ብሔራዊ ጥረት ውስጥ በትልቅ የታሪክ ምዕራፍነት የሚመዘገቡ ወሳኝ እርምጃዎች ናቸው በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁን እጅግ አድርጌ አመሰግናችኋለሁ። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ በቸር እንድትቆዩኝ እመኛለሁ። እንደተለመደው የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ሰላም።